ትላንትና የአብርሃም ወንድም ሩታን አግኝቶ ነበረ። አብርሃም ሩታ ወደ ህይወቱ ማምጣቱ ተጠቀመ እንጂ አልጎዳም የሚሉ ሰዎችም አሉ። እንደዛው ደግሞ ሩታ አብርሃምን ጎዳች የሚሉ አሉ። እንደዛ ሩታ ተጎዳች እንጂ አብርሃምን አልጎዳችም የሚሉ አሉ። እኔም በራሴ የወሰድኩ አለ። የአብርሽ ቤተሰቦች በስርዓት ያደጉ እንደዛ የማንም ቤተሰብ በስርዓት ነው የሚያደገው። በነገራችን ላይ የሩታ ቤተሰብም ሩታን በስርዓት ነው አሳደጉ። ግን ወደ ሰዎች ስትቀላቀሉ ነው በጣም ብትበላሹ። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛንም አበረታቱኝ። ትላንትና ዴቫ ሩታን አግኝቶ በተረጋጋ መንፈስ ምንድነው ችግሯ ብሎ ጠይቋት ነበረ። ትክክል፣ ሰው ማለት እንደዚህ ነው። ሰው ሲያጠፋ መሸሽ ሳይሆን ከነጥፋቱ ሰው ደግ ሲያደርግ በቃ ጎበዝ ነሽ አንቺ እንደዚህ መሆን አለብሽ ብሎ የደግ ጊዜ ብቻ እናንተ መደገፍ አይደለም ሰው ማለት ነው። ጥፋት ስታጠፉም ከጎናችሁ የሚጠፋ ትክክለኛ ሰው አይደለም። ግን ደግ ነገር ስታደርጉም ሰፖርት እንዳደረጋችሁ ሁሉ ጥፋት ስታጠፉ ጥፋታችሁን እየነገራችሁ ከጎን መሆን ነው። እኔ ትላንትና የአብርሽ ወንድም ላይ የተረዳሁት ብዙዎቻችሁ ለካሜራ ነው የምትሉ፣ ለካሜራም ቢሆን በቃ ትክክለኛ መንገድና ትክክለኛ ነገር ነው አደረገ። ምክንያቱም ሩታን ትላንትና በስርዓት ምንድነው ችግሯ እንደሆነ በስርዓት ማንሰኡስ እንደዚህ ማድረግ የፈለገችበት መንገድ ምንድነው ብሎ በስርዓት ነው አወራ። በእውነት በጣም ነው ደስ አለኝ። ሰው ማለት በቃ እንደዚህ ነው፣ ሰፖርት ማድረግ በስርዓት ሰውን አውርቶ ከሰው ጋር መስማማት። ሰው ጥፋት ሲያጠፋ መሸሽና ያኛን ሰው መስበር ሳይሆን ትክክለኛ ሰው ደግ ስታደርጉ አብራችሁን ነው። ጥፋት ስታጠፉ ጥፋታችሁን እየተጋፈጠ እናንተ ጋር ይሆናል ማለት ነው። ልክ እንደ ቡዜ ሩታ ስታጠፋ ብትቀየርበት ወንድሜ ይሻለኛል፣ ወንድሜ ትክክል ነው፣ ከዚህ በፊት ያደረኩት ሁሉ ጸጽቶኛል ብላ የምታወራ እኔ ቡዜን እንደዚህ አልጠበቅኩም። በጣም ትክክለኛ ሰው ነው የምታስመስለው። በጣም አስመሳይ ሰው መሆኗን ትላንትና አወቅኩ። ምክንያቱም ምንም ነገር ከሩታ ጋር ብትጣላ፣ ምንም ነገር ከሩታ ጋር ብታደርግም በዚህ ልክ ለአንተ እቺ ነች የምትሆነው ማለት እና ሰው መምረጥ ላይ መድረሱ አልተመቸኝም። ነገ ተነጎዳ ደግሞ እቺትን ብታጠፋበትም ራሱ አብርሃም አጥፍቶ ደግሞ እሷ መስመር ብትስትም፣ ሴቶችን መስመር የሚያስተው አብርሃም ነው። መስመር ብስትም እቺትንም እንደዚህ ነው የምታደርገው። ግን ትላንትና ያደነኳት ሄርሜላ በስርዓት ነው ጠየቀችው። እሷ መጥፎ ነገር ስላደረገች ብቻ ነው እኔ መቀበል ነው እኔን ትክክለኛ ብለሽ አምነሽንበት ነው አለች። ትክክለኛ ጥያቄ ነው። በቃ ቡዜ እሷ ትክክል ነው ወይ ሄርሜላ ለአብርሃም ትገባለች ምናምን ብላ ሳይሆን ከሩታ ጋር ህልክ ተጋብታ ሩታን ትላንትና ስለጠላች ሳይሆን ለልጁ የሚደረግ ነገር ይደረጋል። ለልጁ የሚደረግ ይሄ አሁን ለልጁ መደረግ እናንተ አደረጋችሁ አላደረጋችሁ ማለት ነው። ሩታ አቀባራ ነው ልጁ የምታሳድገው። በጣም ጠንካራ ሴት ናት። በጣም እንደውም ከአባቱ ይልቅ ልጁ ጠንካራ እናት አለ ብሎ የሚኮራበት እናት ነው አለት። ወንድ ልጅ ማገኘቱ እሷ ደግሞ ለወደፊት ለብዙ ነገር ይጠቅማል ማለት ነው። ምክንያቱም ጠንካራ እናት ከአባቱ ይልቅ ነገ ተነጎዳ የሚኮራበት እናት መሆኑን እንዳትረሱ ማለት ነው። ስለዚህ አንቺ አሁን ትላንትና ሌላ ሴት አመጣች። እሷ ግን የአብርሃም ወንድም ሩታን ተቆጥቶ ማክረዋትም እንደሚወዱትም አሁን ራሱ እንደሚወድ ከነጥፋቱ እንደሚወድ ነግሯት በቃ አረጋግታ በስርዓት አውርታ ሩታም እንደዚህ ማድረግ የፈለገችው ህልክ ተጋብታ እሱ ከሁሉ ሰው አርቋት ባዶ አስቀርቶ ከዛ በኋላ አልፈልግሽም ስላላት ህልክ ተጋብታ እንደሆነ ሩታ ተናግራለች። ህልክ በጣም መጥፎ ነው። ምክንያቱም በጣም ማለት ነው በእውነት ሩታ ያልተረዱ ሰው ያልተረዳ አለ ማለት ነው። እሷም እንደውም ጠንካራ ነች እቺ ልጅ። እግዚአብሔር እስከዚህ ሰላም አንድ ወር ሰላም ስታገኝ 6 ወር ታለቅሳለች። አንድ ወር ሰላም ስታገኝ 6 ወር ታለቅሳለች። እንደውም እንደ ሩታ አይነት ዳይማንድ በጣም ጠንካራ በጣም በብዙ ነገር ማለፍ የሚችል ሴት ይገኛል ብዬ አላስብም። ነገሮችን ወርቃ ሳትቀር ተጋፍጣ ማለት ነው። ምክንያቱም የአብርሃም ቻናል ማሳደጋ ብቻ ሳይሆን እንዳለ የቡታጅራ ቻናል ማሳደጋ የሆነች ሴት ነች።
በእውነት በጣም ታዛዝን ማለት ነው። ግን ዛሬ ተነጎዳ ሁሉም ተነስቶበት እንደዚህ ባለጌ ነች ከነ ቤተሰቡ ባለጌ አይደሉም። ቤተሰቡ በጣም ማለት አንድ ቀንም አብርሃምን ወጥቶ ከዚህ በፊት የተደረገ እንትን ማናት ሜላት ያወራችሁ በስተቀር ማንም ሰው አብርሃምም እንደዚህ ብልግና ተነሱ ደግሞ ዛሬ ብልግና ስራ ሁሉ ሲሰራ እንትን አድርጋ አንድ ቀን ተናግረው አያውቁም። ይሄ ማለት ስርዓት ወደ ትዳራችሁ መልሱ ራሳችሁን አስቡ ከማለት እጪ አንድ ነገር ተናግረው አያውቁም። እሷም በስርዓት በቤተሰቡ ያደገች ነች። አብርሃም እውነት በስርዓት አድጎ ነው እንደዚህ ብልግና ስራ ምሰራ እንደዚህ ለገንዘብ ብቻ መንገብገብ። በእውነት አብርሃም እኮ ሩታ አጠገቡ ስለሆነች ነው ለቤተሰቡ ቤት ገዛ ስንት ነገር አደረገ። እቺ ልጅ ምን አደረገች እስቲ? ከምትለብሰው ልብስ ራሱ እንደ ሌሎቹ ሴት ራሱ አትለብስም ሩታ። እውነቱን ልንገራችሁ እንደ ሌሎቹ ሴት ከምትሰራ አንጻር በጣም እኮ ነው የምትሰራ። እግዚአብሔርን ከምንሰራ አንጻር ከስራ አንጻራ እንደ ሌሎቹ ሴት ራሱ አለበሰችም። ማንኛውም ሴት ዝም ብለው ሴት ራሱ የምትለብስ ምንም ሳትሰራ በቃ በትንሽ ደሞዝ ራሱ የምትኖር ሴት ራሱ ነሃል አትለብስም ሩታ ማለት ነው። ስለዚህ እኔ ዴቪን አደነኩ በጣም ማለት ነው። በጣም ተመችቶኛል ትላንትና ማለት ለካሜራም ይሁን ለምንም ይሁን በቃ ደግ ነገር አደረገ። አረጋግቷ ማውራት በቃ ተመችቶኛል ማለት ነው።